ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። 3 አስርት ዓመታት አንድ መሪ የመከነው የኤርትራውያን ተስፋ። በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው የተወሰዱት ኢሳያስ አፈወርቂ ስልጣን ከተቆናጠጡ 32 ዓመት ቢያስቆጥሩም የኤርትራውያን ተስፋና ህልም ሊያሳኩ አልቻሉም። ኢሳያስ አፈወርቂ አብዛኛውን ጊዜያቸውን የሚያሳልፉት ከዋና ከተማዋ አስመራ 20 ኪሎ ሜትር ርቀት ላይ አቧራማና ኮረብታ በሆነ ስፍራ ላይ በሚገኘው የገጠር መኖሪያ ቤታቸው ነው። ካቢኔያቸው በአውሮፓውያኑ 2018 ጀምሮ ያልተሰበሰበ ሲሆን ማንኛውም የሀገሪቱ ጉዳዮች በእርሳቸው በኩል እንዲያልፉ ይደረጋል። እንደ አንድ የሀገር መሪ በርካታ የሀገር ውስጥና የውጭ ሀገር ባለስልጣናት እየተቀበሉ ያነጋግራሉ። ኢሳያስ ከገባንበት አረንቋ ያወጣናል ብሎ ባዶ ተስፋ ለተሞሉ ኤርትራውያንም የትኩረት ማዕከል ናቸው። የ79 ዓመቱ አዛውንት በስልጣን በቆዩባቸው 3 አስርት ዓመታት ምርጫ አካሂደው አያውቁም። በቅርብ ጊዜ ውስጥ ለውጥ እንደሚመጣ የሚያሳይ ጭላንጭልም የለም። ይህ ግን በ1990ዎቹ እጅጉን በጣም የተለየ ነበር። በአውሮፓውያኑ በ1991 የኤርትራ ሕዝብ ነፃ አውጪ ግንባር ሻዕቢያ በትጥቅ ትግል መሪነት የኢትዮጵያ ወታደራዊ መንግስት ድል ባደረገበት ወቅት ኢሳያስ የ45 ዓመት ጎልማሳ ነበሩ። ረዥምና ማራኪ የሆኑት ኢሳያስ በሀገር ውስጥም ሆነ በውጭ በሚገኙ ዘንድ የተስፋን ፈጥረው ነበር። እንደ አውሮፓውያን በ1993 ኤርትራ በይፋ ነፃነቷን ካገኘች በኋላ ኢሳያስ በዓለም አቀፉ መድረክ ላይ ለመጀመሪያ ጊዜ የኤርትራ መሪ ሆነው ብቅ አሉ። በካይሮ በተካሄደው የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ በተገኙበት ወቅት ለ10 ዓመታት በስልጣን ላይ መቆየት የፈለጉትን የአፍሪካ መሪዎች ነቀፉ። ኤርትራ ያንን ያፈጀ አካሄድ በፍጹም እንደማትደግመው ቃል ገብተው የሕዝባቸውን ማህበራዊና ኢኮኖሚያዊ እድገት የሚያረጋግጡ ዲሞክራሲያዊ ስርዓቶችን እንደሚያሰፍኑ ቃል ገብተው ነበር። ይኸው አቋማቸው ከኤርትራውያን እና ከዲፕሎማቶች ዘንድ አድናቆትንም አትርፎላቸዋል። ኢሳያስ በመጀመሪያዎቹ የነፃነት ዓመታት በነበረው የስልጣናቸው የጫጉላ ጊዜም በዓለም አቀፍ ደረጃ ሞቅ ያለ አቀባበል ሲደረግላቸው ከምዕራቡ ዓለም ጋር የጠበቀ ግንኙነት እንዲኖራቸው ፈለጉ። በአውሮፓውያኑ በ1995 የወቅቱ የአሜሪካ ፕሬዝዳንት ቢል ክሊንተን ኤርትራዊን መሪ ወደ ዋይት ሀውስ ጋብዘው ሀገሪቱ በዲሞክራሲ ጎዳና ላይ ለጀመረችው ጠንካራ ጉዞ አድናቆታቸውን ገለጹ። በወቅቱ ኤርትራ የሕግ የበላይነትና ዲሞክራሲያዊ ስርዓትን ያሰፍናል ተብሎ የታሰበውን አዲስ ሕገ መንግስትም እያረቀቀች ነበር። ፕሬዝዳንት ኢሳያስ ሕገ መንግስታዊ ስርዓት እስኪመሰረት ድረስ የሽግግር ፕሬዝዳንት እንዲሆኑ ነበር የታሰበው። አዲሱ ሕገ መንግስት እንደ አውሮፓውያን አቆጣጠር በ1997 በሕዝብ ተወካዮች ሸንጎ በኩል ጸድቋል። ነገር ግን በ1998 ኤርትራውያንና ዓለም ሀገራዊ ምርጫ ይካሄዳል ብለው ሲጠብቁ በኤርትራና በጎረቤት ሀገር ኢትዮጵያ መካከል በተፈጠረው አጨቃጫቂ ድንበር ምክንያት ጦርነት ተቀሰቀሰ። ኢሳያስም ምርጫው ላይ ላልተወሰነ ጊዜ ለማራዘም ጦርነት እንደ ምክንያት ተጠቅመዋል ተብለው ይከሰሳሉ። የመድበሉ ፓርቲ ዲሞክራሲያዊ ስርዓት ለመፍጠር ቃል የገቡት ፕሬዝዳንት እንደ አውሮፓውያን አቆጣጠር በ2000 የሰላም ስምምነት ከተደረሰ በኋላ ቁርጠኝነታቸው ተፈትሿል። የቀድሞ የቅርብ ጓደኛቸውና የትግል አጋሮቻቸው ጨምሮ በርካታ ሚኒስትሮቻቸው በመንግስታቸው ላይ ተሃድሶ እንዲደረግ ጥሪ ማቅረብ ጀመሩ። እነዚህ ከፍተኛ የመንግስት ኃላፊዎች በመጋቢት 2001 በጻፉት ግልጽ ደብዳቤ በኋላ ላይ ቡድኑ G15 ተብሎ መጠራት ጀምሯል። ፕሬዝዳንቱ ስልጣናቸውን አላግባብ ተጠቅመዋልና ከጊዜ ወደ ጊዜ ፈላጭ ቆራጭ እየሆኑ መጥተዋል ሲሉም ቅሬታቸውን ገለጹ። ሕገ መንግስቱ እንዲተገበርና አገር አቀፍ ምርጫ እንዲደረግም ጠየቁ። ፕሬዝዳንት ኢሳያስ ከኤርትራ ነፃነት በኋላ እንደ አውሮፓውያን አቆጣጠር በ1994 ወደ በርካታ የምዕራባውያን ሀገራት ተጋብዘው በነበረበት ወቅት ከፈረንሳይ የወቅቱ ፕሬዝዳንት ፍራንሷ ፒትራን ጋር በፓሪስ ተገናኝተዋል። እንደ አውሮፓውያን አቆጣጠር በ1990ዎቹ አጋማሽ ጀምሮ ብቅ ያሉት ጋዜጠኛ በወቅቱ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግዴፍ ተብሎ ከተሰየመው ፓርቲ አባላት ጀምሮ ሌሎችም ጠንካራ አስተያየቶች ይዘው ይወጡ ስለነበር ኤርትራውያን ጥቂት ነፃነትን ማጣጣም ጀመሩ። የሽግግር ብሔራዊ ሸንጎ ምርጫ መቼ እንደሚካሄድ ወስኖ የምርጫ ኮሚሽን
እየተቋቋመና የቀረቡ የፖለቲካ ፓርቲ ሕጎች ክርክር እየተካሄደባቸው ነበር። ሀገሪቷ ቀስ በቀስ ወደ ዲሞክራሲያዊ ስርዓት ግንባታ መንገድ እየተጓዘች መሰለች። ነገር ግን ይህ አዝጋሚ ጉዞ በመስከረም 2001 የዓለም ትኩረት በአሜሪካ ላይ ከተሰነዘረው የሽብር ጥቃት በኋላ በድንገት ተዘጋ። የሀገሪቱ መንግስት አንድ ቀን ጠዋት ጠንካራ ትችት በማቅረብ የሚታወቁትን ነፃ ጋዜጠኞች በሙሉ ዘጋ። በርካታ የጋዜጦች አዘጋጆችና ጋዜጠኞች ታሰሩ እና ከዚያም በኋላ የነፃ ፕሬስ ወሬ አልተሰማም። በተመሳሳይ ሁኔታ መንግስት G15 ቡድን 15 ተብለው ከሚታወቁት ውስጥ 11ዱን በቁጥጥር ስር ያዋለ ሲሆን ከእነዚህም ውስጥ የቀድሞ የውጭ ጉዳይ ሚኒስትሮች፣ የጦር ኃይሎች ጠቅላይ ኢታማዦር ሹም እና በርካታ የብሔራዊ ምክር ቤት አባላትም ይገኙበታል። ከዚያ ጊዜ ጀምሮ እነዚህ ግለሰቦች ስላሉበት ሁኔታ የተሰማ የታየም ነገር የለም። ከዚህ ጊዜ አንስቶ የበርካታ ኤርትራውያን ተስፋ እንደ ጉም በኖ ጠፋ። ነገር ግን ኢሳያስ የቀድሞውንም ቢሆን ዲሞክራሲያዊ ለውጦችን ከማስተዋወቅ በብዙ መንገድ ርቀው ነበር። በአውሮፓውያን ሚያዝያ 2001 ፕሬዝዳንቱ በፖለቲካ ፓርቲዎች ውስጥ የመሳተፍ ፍላጎት ኖሮኝ አያውቅም ሲሉ ተናግረዋል። አሁን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም፣ ወደፊትም ቢሆን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም። ዲሞክራሲያዊ ሂደቱን ውዥንብር ሲሉ የጠሩት ሲሆን ህግደፍ ፓርቲ አይደለም አገር ነው ሲሉም የፓርቲያቸውን አይንኬነት አብራርተዋል። ለብዙዎቹ ፕሬዝዳንቱ የዲሞክራሲ ማሻሻያዎችን ለማድረግ እንደማይፈቅዱም ግልጽ ሆነ። የተቃውሞ ድምጾች ማፈናቸውና ምርጫ ለማካሄዳቸው ራሳቸውንም ሆነ ሀገሪቱ እንድትገለል አድርጓል። ሆኖም ደጋፊዎቹ በምዕራባውያን ሀገራት ኢፍትሐዊ በሆነ መልኩ መገለል እንደደረሰባቸው በመግለጽ ኢሳያስን የብሔራዊ ነፃነት ምልክት በማድረግ ያሞካሿቸዋል። ፕሬዝዳንት ኢሳያስ እንደ አውሮፓውያን አቆጣጠር በ2002 የሽግግር ምክር ቤት ይፋዊ ባልሆነ መንገድ አፍርሰዋል። በ2018 ካቢኔው ላይ ተመሳሳይ እርምጃ ወስደዋል። አንዳንድ በዕድሜ የገፉና ምንም እውነተኛ ስልጣን የሌላቸው ሚኒስትሮች አሁን ደካማ የመንግስት ቢሮዎችን ይመራሉ እና በርካታ ሚኒስቴር መስሪያ ቤቶች መከላከያን ጨምሮ ያለ ሚኒስትር ይመራሉ። ብዙዎች የነፃነት ጀግና የነበሩት ግለሰብ ለምን እንዲህ አይነት አፋኝ የሆነ እርምጃ እንደወሰዱ ይጠየቃሉ። የቀድሞ የክልል አስተዳዳሪ እና ከፍተኛ አምባሳደር አብደላ አደም ኢሳያስ በዲሞክራሲ ፈጽሞ እንደማያምኑ እናም ሁልጊዜም የስልጣን ጥማት እንደነበራቸው ይናገራሉ። አሁን በለንደን በስደት የሚኖሩት አብደላ እንደሚሉት ከሆነ ኢሳያስ ከነፃነት በፊትም ቢሆን ሻዕቢያን በጠንካራ መዳፎቹ ስር በማድረግ ይመሩ ነበር። ስልጣኑን ሊገዳደሩ የሚችሉ ህዝባዊ ቅቡልነትና የትግል ብቃት ያላቸው መሪዎች በስልታዊ መልኩ አዳክሞ ከስልጣን አስወግዷል ይላሉ። ፕሬዝዳንት ኢሳያስ በግንቦት 2014 አዲስ ህገ መንግስትን የማዘጋጀት እቅድ እንዳላቸው ያስታወቁ ሲሆን በኋላም በ1997 የጸደቀውን ህገ መንግስት አክትሞለታል ሲሉ ተናግረዋል። ነገር ግን ከዚያን ጊዜ ጀምሮ ምንም አይነት እንቅስቃሴ አልታየም። አዲስ ህገ መንግስት የማራቀቅ ሀሳብ የመጣው እንደ አውሮፓውያን አቆጣጠር በ2013 በከፍተኛ ወታደራዊ መኮንኖች መፈንቅለ መንግስት ሙከራ ምክንያት ሊሆን ይችላል። ወታደራዊ መኮንኖች ታንኮችን በዋና መዲናዋ አስመራ እየነዱ ለበርካታ ሰዓት የብሔራዊ ቴሌቪዥን እና የሬዲዮ ጣቢያዎችን ተቆጣጥረው ቆይተዋል። ሙከራው መክሸፉን የተረዱት ወታደራዊ መኮንኖችን በመገናኛ ብዙኃን በ1997 ህገ መንግስት ተግባራዊ እንዲደረግ እና የፖለቲካ እስረኞች እንዲፈቱ ጥሪ ለማቅረብ ሞክረዋል። ነገር ግን የጸጥታ ኃይሎች ስርጭቱን እየተላለፈ ያለ አቋርጠውታል። የማዕድን ሚኒስትሩ ጨምሮ በርካታ ባለስልጣናት፣ አስተዳዳሪዎች፣ ዲፕሎማቶች እና ጀነራሎች ታስረዋል። የመፈንቅለ መንግስቱ መሪ በቁጥጥር ስር ከመዋላቸው በፊት ራሳቸውን አጥፍተዋል። በናይጄሪያ ዲፕሎማት የነበሩት ዘርአ ሰላሴ ሼክር ስራቸውን ትተው በዩናይትድ ኪንግደም ጥገኝነት ጠየቁ። በነፃነት ትግሉ ውስጥ የተሳተፉና በናይጄሪያ የኤርትራ አምባሳደር የነበሩት አሊ ኦመር በቁጥጥር ስር ከዋሉ በኋላ የበላቸው ጅብ አልጮኸም። አሁን በዩናይትድ ኪንግደም ሊድሱ ዩኒቨርሲቲ የፒኤችዲ ተማሪ የሆኑት ዘርአ ስላሴ እንደ ኢሳያስ አፈወርቂ ሰዎችን የሚያስሩ መንግስታት እውነተኛ ፖለቲካና ማህበራዊ ተቋማት ወይም የህግ የበላይነት አይፈቅዱም ይላሉ። አክለውም የኤርትራ ህገ መንግስት ላልተወሰነ ጊዜ መታገዱ እና የመንግስት ተቋማት ለፕሬዝዳንቱ ጽሕፈት ቤት ተጠሪ መሆናቸው ከዚህ አንጻር መታየት አለበት ብለዋል። ከዓለም አቀፍ መድረክ የተነጠሉ ኢሳያስ ራሳቸውን ከዓለም አቀፉ መድረክ አግልለዋል። እንደ ተባበሩት መንግስታት ድርጅት ጠቅላይ ጉባኤ እና የአፍሪካ ህብረት ስብሰባዎች ላይ በመሳተፍ
ካቆሙ በርካታ ዓመታት ተቆጥረዋል። የዓለም ባንክ ባለፈው ዓመት ባደረገው ግምገማ የሀገሪቱ ኢኮኖሚ ፈተና ውስጥ ነው ብሏል። የዓለም ባንክ ባለሙያዎች የኢኮኖሚ እንቅስቃሴው ባልዳበረ መሠረተ ልማት የተነሳ በመንግስት የበላይ ተቆጣጣሪነት በሚካሄደው ውስን ውድድርና የገቢ ዕቃዎች ጥብቅ ቁጥጥር ታንቋል ካሉ በኋላ የፋይናንስ ዘርፉ ለረጅም ጊዜ ደካማ ሆኖ ቆይቷል ብለዋል። ፕሬዚዳንት ኢሳያስ ባለፈው ታህሳስ ላይ ከመንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስ ችግሮችን አምነዋል። ከእጅ ወደ አፍ የሆነ ኢኮኖሚ የትም አያደርሰንም፣ በአሁኑ ወቅት በዚህ ረገድ ከበርካታ የአፍሪካ ሀገራት የተሻለ ደረጃ ላይ አይደለንም ብለዋል። በተጨማሪም ኢሳያስ የሰብአዊ እርዳታ ራሳችንን መቻል የሚለውን መርህን የሚያናጋ ጥገኝነትን ያመጣል በሚል ፍራቻ አይቀበሉም። ለብዙ ኤርትራውያን በተለይም ማብቂያ በሌለው ብሔራዊ አገልግሎት ውስጥ ገብተው መላወሻ ላጡ ወጣቶች የዕለት ተዕለት ኑሮ በጣም ከባድ ነው። በአፋኝ አገዛዝ ውስጥ መጻኤ ጊዜያቸውን ብዙም ተስፋና ነፃነት ሳይኖራቸው ይገፋሉ። ፖለቲካ፣ እድገት እጦት፣ ግራ የተጋቡ፣ በግዳጅ ውትድርናና በመንግስት የኃይል እርምጃ የተሳሉቹ በርካታ ኤርትራውያን ነፃነት ፍለጋ ሕይወታቸውን ለአደጋ ያጋልጣሉ። ባለፉት 2 አስርት ዓመታት ውስጥ በመቶ ሺዎች የሚቆጠሩ ኤርትራውያን ሀገራቸውን ጥለው በበረሃዎች ውስጥ በማቋረጥ አስተማማኝ መሸሸጊያ ፍለጋ ተሰደዋል። ዩናይትድ ኪንግደም ስደተኛ አድርጋ ከተቀበለቻቸው የውጭ አገር ዜጎች መካከል ኤርትራውያን በ3ኛ ደረጃ ላይ ይገኛሉ። ኢሳያስ ባለፈው ወር በነፃነት ቀን ላይ ባደረጉት ንግግር ብዙ ኤርትራውያን ለማየት ተስፋ ስለሚያደርጉ ለውጥ ምንም ፍንጭ አልሰጡም። ስለ ሕገ መንግስቱም፣ ብሔራዊ ምርጫ ወይም የፖለቲካ እስረኞች መፈታት ያሉት ነገር የለም። በተመሳሳይም እየሞተ የሚገኘውን የሀገሪቱን ምጣኔ ሀብት እንዲያንሰራራ ለማድረግ የሚያስችል ተጨባጭ እቅድ አልታየም። ፕሬዚዳንት ኢሳያስ በሀገሪቱ ውስጥ ትችት ቢሰነዘርባቸውም በተወሰኑ አካላት በተለይም በወታደሩ፣ በገዢው ፓርቲ የቅርብ ሰዎችና ራሳቸውን የብሔራዊ ነፃነት ምልክትና የውጭ ጣልቃ ገብነትን የተቋቋሙ አድርገው በሚመለከቱት ወገኖች ዘንድ ድጋፍ አላቸው። ፕሬዚዳንቱ ምዕራባውያን ኃይሎች ኤርትራ በትግል ያገኘችው ነፃነት ለማናጋት እያሴሩ ናቸው ብለው በሚያምኑ ዲያስፖራዎች ዘንድም ጠንካራ ድጋፍ አላቸው። ኤርትራ ውስጥ ተስፋ መቁረጥ እየጨመረ ሲመጣ ፕሬዚዳንት ኢሳያስ እንደ አውሮፓውያን አቆጣጠር 2014 ጀምሮ ግንባታውን በቅርብ በሚከታተሉት አዲ-ሃሎ ግድብ አቅራቢያ ወደሚገኘውና ከአስመራ ወጣ ብሎ በሚገኘው መኖሪያ ቤታቸው ከትመዋል። ኢሳያስ ዕድሜያቸው ወደ 80 ሲጠጋ ብዙዎች ቀጥሎ ምን ሊፈጠር ይችላል ብለው ይሰጋሉ። የበኩር ልጃቸው ተተኪያቸው አድርገው ለማምጣት ያደረጉት ሙከራ እንደ አውሮፓውያን አቆጣጠር በ2018 ለመጨረሻ ጊዜ በተደረገው የካቢኔ ስብሰባ ላይ ውድቅ ተደርጓል። ነገር ግን አሁን ያለው አገዛዝ ሊተካ የሚችል ግልጽ የሆነ የመተካት እቅድም ሆነ ተአማኒ የሆነ ተቃዋሚ በሀገሪቱ ስለሌለ ለብዙዎች ከፕሬዚዳንት ኢሳያስ ውጭ የሀገሪቱ የወደፊት ዕጣ ፈንታ መገመት አዳጋች ሆኖባቸዋል። ዘርአ ስላሴ ሀገሪቱን ከውድቀት የታደገ የፕሬዚዳንቱ ጽሕፈት ቤት ነው ሲሉም ያስጠነቅቃሉ። በዘንድሮ የትንሣኤ በዓልም በአስመራ በሚገኝ አንድ ቤተክርስቲያን በነበረ ክብረ በዓል ላይ ኢሳያስ መስቀል ሲሳለሙ ታይተዋል። አንዳንዶች ፕሬዚዳንቱ በመንፈሳዊ ደህንነት እንደሚፈልጉ ሲናገሩ፣ ሌሎች ደግሞ የፖለቲካ እስረኞቹን ይፈቱ ይሆናል ሲሉም ተስፋ ያደርጋሉ። አሁንም ኤርትራ በኢሳያስ ጠንካራ መዳፎች ስር በመሆኗ ኤርትራውያን ለረዥም ጊዜ በጉጉትና በጭንቀት የሚጠብቁትን ለውጥ ለመጠበቅ ይቀጥላሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።